ዛሬ በዓለም ህዝቦች የአኗኗር ዘይቤ ጉዞ ምልከታችን ወደ ኤዥያዊቷ ሀገር ኢንዶኔዥያ እንሄዳለን። በማዕከላዊት ኢንዶኔዥያ ከፍታማ ስፍራዎች መሰረታቸውን ጥለው የሚኖሩ የዳኒ ጎሳዎች ይገኛሉ። የዚህ ጎሳ አባላት በምድራችን ላይ ይኖሩ ከነበሩ ቀደምት የሰው ዘሮችና ጎሳዎች መካከልም ዋነኞቹ እንደሆኑ የተለያዩ ታሪክ መዛግብትን ያስረዳሉ። ታዲያ ዛሬም ድረስ በምንኖርባት በዚች ዓለም የደረሰበትን ስልጣኔ የማይተገበርባቸው የተለያዩ ስፍራዎች መኖራቸው በዓለም ላይ የታመነ ቢሆንም እንደነዚህ የዳኒ ጎሳ አባላት ግን ከዓለም ስርዓት የራቀ ከቴክኖሎጂም የራሱን ያገለለ የጎሳ አባላት ይገኛል ተብሎ በፍጹም አይታሰብም። ለአብነት ያህልም ከነዚህ ጎሳ አባላት ቀደምትና ዋነኞቹ ልምምዶቻቸው መካከልም ግንባር ቀደም የሆነው በሞት የተለዩዋቸውን የጦር መሪዎቻቸውንና ጀግኖቻቸውን የሀገር ሽማግሌዎቻቸውን እና የጎሳ መሪዎቻቸውን አስክሬን ከመቅበር ይልቅ እንዳይሸት በማድረግ በቤት ውስጥ አብረዋቸው እንዲኖሩ የሚያደርጉበት ባህላዊ አኗኗር ዘይቤ ከዓለም የተለዩ ህዝቦች እንዲሆኑ ማሳያ ነው። ኢንዶኔዥያውያኑ የዳኒ ጎሳ አባላት በአኗኗር ዘይቤያቸው በእያንዳንዱ ዕለት ተዕለት በህይወት ጉዟቸው ከሰው አእምሮ በላይ የሆነና ለማመን የሚያዳግቱ የተለያዩ ልማዶችም አሏቸው። ይህም በጎሳው አባላት የሚከናወነው የጣት መቁረጥ ስነ ስርዓት ከነዚህ ከሚያከናውኗቸው የተለያዩ ልማዶቻቸው መካከል ግንባር ቀደም ተደርጎ ይወሰዳል። ታዲያ ስነ ስርዓቱ በአብዛኛው የሚከናወነው በጎሳ ውስጥ በሚገኙ ያገቡ እንስቶች ላይ ነው። እነዚህ ከዓለም ህዝብ ተገለው ዓለምንም ረስታቸው እነሱም ዓለምን የናቁት የዳኒ ጎሳ አባላት ይህንን የጣት መቁረጥ ስነ ስርዓት የሚፈጽሙት በቤተሰባቸው ውስጥ የሚገኝ አንድ አባላቸው በሞት ሲነጠቁ የሀዘናቸውን ጥልቀት እና ከሟች ጋር ያላቸውን የጠበቀ ቁርኝነት የሚያሳዩበት ከትውልድ ትውልድ በውርስ እዚህኛው ዘመን ላይ የተገኘ የሀዘናቸውን ጥልቀት ማሳያ ልማዳቸው ነው። አንድን የቤተሰብ አባል በሞት ሲነጠቁ በቅድሚያ ከሚቆረጠው ጣት ላይ ክር ወይም ገመድ ያስራሉ። የዚህ የጣት ማሰር አስፈላጊነት ከጣት ወደ ሌላው የእጅ ክፍል የሚሄደውን የደም ዝውውር በመቀነስ ወይም በማቋረጥ በቆረጣ ወቅት ከሚያጋጥም የከፋ ህመምና የደም መፍሰስ ራስን ለመጠበቅ ነው።